ኪራ አሁን ላይ የሚያደርጋቸው እንቅስቃሴዎች እንዲሁም ደግሞ እርምጃዎች ለአምሮትን በጣም እያስፈሯትና በአባቷ ላይ ያላትን እምነትና ጥርጣሬ በጣም እየፈራችና እንዲሁም ደግሞ እየጠረጠረችው እንድትመጣ አድርጓታል። በዚህም የተነሳ የኪራ ሁኔታ በእርግጠኝነት አባትና ልጅን ለመለየትና ከክፋትና ከተንኮል ይታረማሉ ብሎ ያሰበበት አንድ መንገድም አለ። ያ መንገድም እንግዲህ ሁለቶችን ማጣላት ነው። ምናልባት ይህ ነገር ሊሳካለት ይችላል። በእርግጥም ሁለቶቹ ከተጣሉ ኪራ የሚፈልገውን ነገር ያገኛል ብለን እናስባለን። ምናልባትም ለአምሮት የአባቷን ጭካኔና ክፉነት አይታ ወደ እናቷና ወደ እህቷ ልትመለስና እንዲሁም ደግሞ ያ በጭካኔ የተሞላው አእምሯና ልቧ ወደ ብርሃን ተመልሶ ሊመለስላት ወደ እናቷም የምትመጣ ይሆናል ማለት ነው። በሌላ በኩል እንግዲህ ዝኑ አሁን ላይ ከአቅሜ በላይ ሆናችሁብኛል፣ አንቺና አባትሽ ዝም ብዬ ስታገዛችሁ የኖርኩት እያለ ምክንያት አይደለም። ደግሞ ነገሮችን አውቄ ያላወቅኩ የሚመስልም አውቄ እንዳይመስልሽ፣ እኔ ሁሉንም ነገር የምታደርገውን እያንዳንዱ አውቃለሁ። ነገር ግን ዝም የምልሽ ምናልባት ልጄ ናት። ምናልባትም አንድ ቀን ከአባቷ ተንኮልና ክፋት ተመልሳ እናቴ ብላ ትመጣለች በሚለው እየጠበቅኩሽ ነበረ። አንቺ ግን እንኳን እናቴና እህቴ ብለሽ ልታከብሪን ይልቅ አባትሽ የሚልሽን እያንዳንዱ እየሰማሽ ልክ አባትሽን መስለሽ አውሬነት ወደ አውሬነት ተቀይረሻል እንጂ የምትሻሻይ አይመስለኝም በማለት እንግዲህ ወይዘሮ ዝኑ ልጇን በጣም ስትናገራት ነበረ። በዚህ መካከል እንግዲህ ለአምሮት እናቴ ምን ሆነሽ ነው ይህንን ያክል የምትናገሪኝ? የደበኩት ወይም ደግሞ የሰማሽው ነገርስ ምንድን ነው? ምንስ አጠፋው? በማለት እንግዲህ ምንም እንደማይጠፋና እንደማያውቅ ሰው አድርጋ እናቷን መጠየቅ ጀመረች። እናትም እንግዲህ ጭራሽ ደግሞ እኔን ትጠይቂኛለሽ አይደለም? ያደረግሽውን ነገር ራሱ ቢያንስ መርሳት እኮ የለብሽም ነበር በማለት ያደረገችውን ነገር በእህቷ እንዲሁም ደግሞ ሌሎችንም ነገር ሳትናገር ነገሩን በልቧ ይዛ እንግዲህ እስካሁን እየተንቀሳቀሰች ነው ያለችው። ነገር ግን ዝኑ አባቷንና ለአምሮትን ስታይ በጣም ከመጠን በላይ እየጠላቻቸው መታለች። እንግዲህ ትርሲትም በሌላ በኩል አሁን ላይ ከኪሩቤል ጋር ስለተለያየች እንዲሁም ደግሞ ነገሮችን በራስ የማሳለፍና መቋቋም እንዲሁም ደግሞ መልመድ አለብኝ ብላ ስላሰበች በእርግጠኝነት ከዚህ በኋላ እኔ አልመጣም ብሏታል። እንዲሁም ደግሞ እሱ ራሱ ችግር የለውም አሁን ትርሲት አንቺ የምትፈልገውን ነገር ላደርግልሽ እችላለሁ፣ ግን ደግሞ አንቺ ደስ የሚልሽ ከሆነ አልመጣም በማለት ቢለያትም ፈርታለች ማለት ነው። እራሷ ነበረች እንግዲህ እንዳይመጣ ወደዛ ቤት የፈለገችው። ነገር ግን እሱ ራሱ አንቺን የሚደብርሽ ከሆነ የሚያስከፋሽ ከሆነ እኔ እዛ ቤት አለመምጣት ሊያስደስትሽ የሚገባ ከሆነ ችግር የለብኝም እኔ እተዋለሁ በማለት እንግዲህ ነገሩን በጣም አጣርቶ ይነግራታል። ታዲያ በዚህ መካከል ትርሲት በጣም እንግዲህ ደንግጣ ነበረ። ምክንያቱም ኪራን በጣም ስለምትወደው ያለሱ መስማት ያለሱ ሳታወራ መዋል እንዲሁም ደግሞ ወግ ሳትሄድ መዋል ለእሷ በጣም እንግዲህ አመታት ፈጅተውባታል ማለት ይቻላል። እንግዲህ በዛሬው ዕለት ምክንያቱም ነገሩ ሁሉ ከቀን ወደ ቀን እየጨለመባት እንጂ ብርሃን እየሆነላት አልመጣም። በተለይ ደግሞ ኪራ ከራቃትም በኋላ ነገር ግን እናቷን እዛች የተለመደችው ቦታ ወሰጅኝ እስኪ በማለት ጥያቄም አቅርባ ነበረ። እናትም ምንም መቸገር ወይም ደግሞ ማስቸገር የሚባል ነገር አይደለም ልጅ የምትፈልገው ነገር ካለ እኔ ልወስድልሽ እችላለሁ በማለት እንግዲህ ነገሮችን አጠር አድርጋ ነግራቸዋለች። ከዛም አልፎ ወስዳታለች ማለት ነው። እንግዲህ ከወሰደቻት በኋላ ከኪራና ከትርሲት የፍቅር ጊዜያቸውን የሚያሳልፉባት እንዲሁም የሚያጣጠሙባት ጊዜ ላይ እዛ ጋ ሁና ግን መዝፈን ነበር የፈለገችው። ነገር ግን ዘፈኑን ከዘፈነችው በኋላ በጣም ልትጨርሰው አልቻለችም ነበረ ደግሞ ማለት ነው። አካባቢያቸው ኪራ እና እሷ የሚቀመጡባት በጣም ደስ የምትል ነበረች፣ አረንጓዴ እንዲሁም ደግሞ ጸጥ ያለች የሰፈነችባት ነገር ነች ማለት ነው። በዛ መካከል እንግዲህ ሰላም አላት፣ አረንጓዴ ድምቅ ያለች እና ቦታቸው ልዩ ነበረች። በሌላ በኩል አሁን ላይ ለአምሮት የአባቷ ወንጀለኛ የሚባል በጣም አጠራጥሯታል። እናም ደግሞ በራሷ በኩል ይህንን ነገር ምን ያክል እውነት አለው በማለት እንግዲህ ኪራን ለመጠየቅ ስትሞክርም ነበረ። ኪራ እንዴት የትርሲትን አባት እንዲሁም ደግሞ የእንጀራ አባቴን እንደገደለው በምን አወቅ? ስለዚህ እውነት ከሆነ ይሄ ነገር መረጃና ማስረጃ እንድትሰጠኝ እፈልጋለሁ በማለት እንግዲህ ጠይቀዋለች ማለት ነው። ኪራም እንግዲህ ፈገግ ብሎ ነበር የመለሰላት። የሚገርማችሁ ነገር ምክንያቱም ኪራ ራሱ እርግጠኛ አይደለም ማለት ይቻላል። እንግዲህ የትርሲትን አባት ግርማ እንደገደላቸው ምናልባት ከልጃቸው ጋር የሚያሰሩትን ሴራ ትንሽም ቢሆን እንዲታገሱ ትርሲት እንድታርፍ ይደረጋል ብሎ ነው እንደዛ ያደረገ ማለት ይቻላል እንጂ ኪራ ራሱ እርግጠኛ አይደለም ማለት ነው ወንጀለኛ እንደሆነ።
እናም ላምሮትም እንግዲህ እየጠበቀችው ነው ምን አይነት መረጃ እንዲሰጣት። ከዛ ሂጂና አባሽን ጠይቂ ብሏት ስለነበረ ሂዳም ጠይቀው ነበረ። ታዲያ በጠየቀችበት ጊዜ እንግዲህ ግርማ ምንድን ነው ያለው? ይቺ ሴትዮ በቃ በመጨረሻ እኔን አንቺ ልታጣላ ነው አይደል የፈለገችው በማለት እንግዲህ እየጠረጠራት ዝኑን ነው። እናም እንግዲህ ዛሬ በቃ አረመኔው ግርማን ታያለች። እስከ ዛሬ በልህና በዝምታ ነገሮችን አልፊያታለሁ፣ ነገር ግን የእውነት ወንጀለኛ ነው ብላ የምታስብ ከሆነ አሁን ይቺ ልክ ልኳን አሳያታለሁ ማለት እንግዲህ ወደ ሳሎን ይመጣል ማለት ነው። ሳሎን ላይ እንግዲህ በመጣ ጊዜ ወይዘሮ ዘኑ ቁጭ ብላ ነበር እንግዲህ ብቻዋን። ያው ሳሎናቸው ጨለም ያለ እንደመሆኑ አንድ ነገር ለማድረግ እንግዲህ ይቀለውም ነበረ። ግን በዚህ መካከል ከክፍላ የነበረችው እንግዲህ ለአምሮት ተከታትለው ነው የወጣች ማለት ነው። ይህ ማለት ለእናቷ በጣም እዝነት አላት፣ እንዲሁም ደግሞ እንዳዘነችላት ያሳያል። በተለይ ደግሞ ፎክሮ ከወጣ በኋላማ ተከታትለው ነው የወጣችው። እናም እንግዲህ ምንድን ነው ያልሻልሽ? እኔ እነሷን ለማጣላት ነው የሁሉ ነገር አይደለም። አሁን እዚህ ጋር ሴት አድርጌ በገልሽ የማን ያለሽ ልትይ ነው ይላታል ማለት ነው። በዛ ምክንያት እንግዲህ እንደዛ አይደለም ደግሞ እኔ ምን ብዬሻለሁ ማለት ዝኑም ልጅቷን ትከራከራታለች ማለት ነው። ነገር ግን እዚህ ጋር አንድ የተገነዘብነው ነገር ለአምሮት በእርግጠኝነት አሁን እሷ አይደለችም የነገረችኝ ኪራ ነው ባትለው የነበረ የሆነ ነገር ሊያደርጋት ታስቦ ነበረ ዝኑን ማለት ነው። ወይ በጥፊ ሊመታት ይችላል ወይ ደግሞ የሆነ ነገር ሊያደርጋት በጣም እሳት ጎርሶ ነበር እንግዲህ ወደ እሷ እየሄደው። ነገር ግን በመካከል ጣልቃ በመግባት ለአምሮት ነገሩ እንዲበርድ አድርገዋለች። እንግዲህ እሱ ከሆነ በማለት በጣም ፎክሮና ዝቶ ነው ሄደው ማለት ነው። በጣም እሳት ጎርሶ ነበር ሄደው። ኪራን እንግዲህ አንድ ነገር አለማድረጉ በጣም የሚደነቅ ነገር ነው። ስለዚህ አንተ በልጅና በእኔ መካከል ልታጣላ ነው ወይ? የት አምጥተህ ነው እንደዚህ አይነት ወሬ የምታሰራጭ? በማለት እንግዲህ ግርማ ይነግረዋል ማለት ነው። በእርግጥም አቶ ግርማ አሁን ላይ ገብቶታል ነገሩ። የኪራ ሀሳብ ከላምሮት ጋር ማጣላት እንደሆነ ጥንስሱ ምናምን የገባው ይመስላል ማለት ነው። ስለዚህ ኪራ ደግሞ ይሄን ነገር ማድረግ አለብኝ ብሏል። ምክንያቱም እንደዛ ካላደረገ ላምሮት የምትመለስ ሰው አይደለችም። የአባቷን ክፉ ጎን እንዲሁም ተጠቅሞባት እንደሚጥላት ካልነገርናት የምትነቃ አይመስለንም ብሎ ነው የሚያስበውና በዛ ምክንያት ጠብቀኝ ብሎ ዝቶበታል። አሁንም እንግዲህ ኪራም ንግግሮችም እንደ ቁም ነገር አልቆጠራቸውም። ጥሎት ወደ ትርሲት ነበር የመጣው። ትርሲት ጋር መጥቶም እንግዲህ በዚህ መካከል ያው አውርቷታል። እዚህ ቤት የማመጣበት ዋነኛው ምክንያት ንገሪ ስላት እንግዲህ እሷ ያለችው ምንድን ነው በቃ ፈራው እዚህ ቤት አትምጣ ሰላም አይደለም በማለት ትነግረዋለች ማለት ነው። እሺ ይልና አንቺ ካልሽኝ አልመጣም ነበር ያላት። እናም እንግዲህ ነገሮችን በራሷ በኩል ለመለማመድ እየሞከረች ነው፣ ግን እስካሁን የለመደችው ነገር የለም። በሌላ በኩል ዶክተሩ አሁን ትልቅ ተስፋ ሰጥቷታል ማለት ነው ለትርሲት። ይህን ነገር ደግሞ መስማት አትፈልግም። እናቷም በጣም ጓጉታ ነው እንግዲህ ያለችው። ትርሲት አይኗ ይገለጣል ወይስ ደግሞ በዚህ ሁኔታ ይቀጥላል የሚለው ነገር አሳስቧታል። ታዲያ ዘኑ ምንድን አደረገችው? ኪራን ሄዳ እባክህ መፍትሄ ካለ የሆነ ነገር አምጣልኝ፣ እንዴት ነው ነገሩ? ስለዚህ ማወቅ አለብኝ ምን አለ ትለዋለች። በእርግጥ ኪራም መጀመሪያ ዶክተሩ እንዲሁ አላናገረውም ነበር። ምንም አይነት መፍትሄ ሊሰጣት አልቻለም። ዛሬ ቀጠሮ አለንና ዶክተሩን ሂጅ አናግረዋለሁ በማለት እንግዲህ ይነግራታል። እና እንግዲህ አሁን ላይ በጣም ነገሮቹ ውስብስብ ብለውብኛል፣ ከአቅሜ በላይ ሆኖብኝ ምን ላደርግ? እንዴት ነው ማስመሰል የሚከብደው? ነገሮችን ሁሉ እያወቁ እንዳላወቁ መሆን። አሁን እኮ ከልጅ ጋር የምኖር ሳይመስለኝ ከጠላቴ ጋር ነው የምኖር ያለሁት እያለች እንግዲህ ለኪራ ታማክረዋለች። ኪራም አይዞሽ ተረጋጊ እያለ ለማጽናናት ሞክሯል። እንዲሁም ደግሞ እኔማ እንደው ገድያት እጄን ለመንግስት ብሰጥ ጥሩ ነው የሚል ተስፋ ሰጥተዋለች። እንደዛ ማድረግ የለብሽም እያለ እየመከራት እያረጋጋት ነው። እናም ዝናሽ ምንድን ነው የፈለገችው? ኪራ ቀጣዩ እርምጃ ምን ሊሆን ይችላል የሚለውን ነበር የጠየቀችው። ቀጣዩን እርምጃም እንግዲህ ነግሯታል፣ ግን ምን ማድረግ እንዳለባት ያው በጥንቃቄ ነው እንግዲህ የምትመራው ነገሩ። ምክንያቱም እነሱ ካወቁ ይነቃሉ ብሎ ስለሚያስብ። አሁን ዋናው ጥያቄ አባትና ልጅ ይጣላሉ፣ ይለያያሉ? የኪራ ሀሳብ ይሳካል ወይስ ደግሞ አይሳካም ነው። ሌላው ነገር ደግሞ ወይዘሮ ዝናሽ ልጅ ጋር ሁሉን ነገር ታውቃለች። እንደው ከልክ በላይ ሁና ልጅቷን አንቺ ነሽ የመረሻ ብላ በግልጽ እንዳትናገራት እንግዲህ እየሰጋን ነው እኛ ያለ ነው። ምክንያቱም እስር ቤት ወስዳቸዋለሁ ሁለቶችንም እያለች እየፎከረች ነው፣ ግን ደግሞ ማስመሰሉ ከአቅሟ በላይ ሆኖባታል። እንግዲህ ትርሲትም ኪራ በጣም ናፈቀኝ ትላለች። እዛ ቦታ ሄዳ እየዘፈነች ነው አካባቢዋ ጋር። እናትም ደውይለት ስትላት እንግዲህ ከደወልኩማ በቃ ሰነፍ ሆናለሁ፣ ደካማ ጎኔ እሱ ስለሆነ ልፈሰፈሳለሁ እና አልደውልም በሚል እንግዲህ ለመደወል አልፈለገችም ማለት ነው።
እናትም እንግዲህ ደውይለት ለኪራ ብትላት አልደውልም፣ ከደወልኩለት በቃ ደካማ ጎኔ ይሸነፋል። እኔ ደግሞ እንደዛ መሆን አልፈልግም። እንደዛ ከደወልኩለት ይመጣል እዚህ ቤት ተመልሶ ትልና ትተዋለች። ነገር ግን ኪራ እዚህ ጋር አይቷታል ማለት ነው። የተናገረችውን ነገር እያንዳንዱ አዳምጧት እንደናፈቃትም ሁሉ ነገር ሰምቷል። ለአምሮትም እንግዲህ በመጨረሻ ትርሲትን ነው ሄዳ የጠየቀቻት። ይሄ ነገር ምን ያክል እውነት ነው? ያ ኪራ የሚባለው ልጅ እንዴት ነው አባቴ ወንጀለኛ እንደሆነ ያወቀው? ስለዚህ በእርግጠኝነት አንቺ ነግረሽ መሆን አለበት፣ ይህንን ነገር ንገሪ ትልና ትነግራታለች። እናቷን መጣችና ተቆጣቻት ማለት ነው። ምክንያቱም እውነት ነው ወይስ ውሸት ነው የሚለውን ለማረጋገጥ እየፈለገች ነው ያለችው። እንግዲህ በጣም ብዙ ለውጥ አለ በአምሮት በኩል። መኝታ ክፍሏን ተቆልፈው ነበር፣ በአሁኑ ግን እየቆለፈች አይደለም። እናቷ ስገባ ራሱ በር አንኳኪ የምትለው የነበረችው አሁን ላይ ግን ዝም ነው የምትላት ማለት ነው። ይሄ ለውጥ አለ በእውነቱ። እና እናቷ ዝታባት ነው ሄደችው። በእርግጠኝነት ለአምሮት ገብቷታል ያጠፋችው ነገር እንዳለ እንዳወቀችባትም እየተረዳች ይመስላል ማለት ነው። እንግዲህ የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ